እስር ቤት ልትሰጥሽ እንዳነካኝ ልቀቀኝ። እንዳነካኝ ልቀቀኝ ነው የምልሽ። እንዳነካኝ እንዴት ነው ማነካሽ? እንዴት ነው ማነካሽ? እንዴት ነው ማነካሽ? ዝም በል አትካኝ። አይደል ልታጠፋው ነው። እንዳነካኝ ዝም በልልኝ። እንዳነካኝ በህግ አምላክ ልቀቀኝ። ዝም በይ ነው ልቀቀኝ አልኩህ። ዝም በይ ልቀቀኝ። ዝም በይ ልቀቀኝ። ዝም በይ ዝም በይ ልቀቀኝ። ዝም በይ ዝም ልቀቀኝ። እኔ ምንም አላረኩም። ዝም በይ ነው ያልኩሽ። ዝም ልቀቀኝ። ምንም አላረኩም እኔ በህግ አምላክ ጥፍ ንገሳ በህግ አምላክ ልቀቀኝ። ልክ ተገቢያለሽ። ያዙት በቃ ጫኑት። እሱን ይውሻ ያዙት። በጣም በጣፍ ንጋችሁ ሰሩት። ወንጅ እንዳፈሪሽ እሺ፣ እንዳትፈሪሽ እሺ። አይዞሽ አይዞሽ እሺ፣ አይዞሽ አውራት እስኪያቅታት ድረስ ልጅቷን ይኸውልሽ አሁን ትመጣለች። እሺ አንቺ ላይ የሆነ ነገር እንደደረሰ በደል እንደደረሰ አድርገሽ ነው የምታወሪያት። እሺ አዋሪኝ እንጂ አትፍሪ። እሺ እሺ በቃ እንዳፈሪ አሁን እኔ ያለው እሺ እንዳፈሪ። እኔ እንደዚህ አይነት ሰዎችን እያሳደድኩኝ የማሰር ሰው ነኝ። እሺ እሺ በቃ እንዳፈሪ ጎበዝ። እኔ ጀስት ነው ስትመጣ ይዛት። እሺ እንዳፈሪ ምን እንዳደረግሽ አላየሁሽ መስሎሽ ነው? ምን እንዳደረግሽ አላየሁሽ መስሎሽ ነው? ያደረኩት እንዴ በህግ አምላክ ምንድነው? በህግ አምላክ እንዴ ምን አደረኩ? ምንድነው? ለልጅቷን ሰጅ ተብዬ ነው የመጣሁት። ምን አደረገሻት ነው የምትወልጂው? ምን አደረኳት? ምን አደረኳት? ምን አደረኳት? ምን እንዲያደርጋት ነው ለልጁ የምትሰጥሽ? ተስማምታ ነው የመጣችው። ምንድነው የተስማማችው? ተስማምተሽ አይደል የመጣችው? እሺ ደስ ይለኛል ተባብለሽ አይደል የመጣሽው? እንዳፈሪ ተናገሪ። እንዴት እንደዚህ ታሪክ ነው እንዴ? በስመ አብ አንቺ እሺ ተባብለን አይደል የመጣሽው? ነግሬሽ ያለውን ነገሮች ያሉትን ነገሮች ተነጋግረን እሺ ብላ ተስማምታን የመጣችው እኮ ተስማምታን የመጣችው። አሁንም አዎ እሺ ብላዩ ሰጂ ብሎኝ ነው የመጣሁት። እኔ ለሌላ ነገር አይደለም የመጣሁት። ይኸውልሽ እንዳፈሪ እሺ እንዳፈሪ አሁን ንገሪኝ ንገሪኝ ምን አድርጋሽ ነው ያመጣች? ተናገሪ እንጂ ምንድነው ያደረግሻት? ምንም አላረኳትም። እኔ ምንም ተስማምታ ተነጋግረን ነው የመጣችው። እንግዲህ ተስማምታ ተነጋግራ አይደል እንዴ? ምን አደረኳት? ምንም ነገር ያደረኳት ነገር የለም። እንዴት አላደረግሻት? ምንም ያደረኳት ነገር የለም። ተስማምተን እሺ ብላ ተስማምተን የመጣ ነው። ሲቀጥል ነገር ደግሞ ምንም ያለውን ስራ ነው እየሰራ ያለው። እንዴት አድርጋ ነው የመጣች? ንገሪኝ ምን አድርጋ ነው ያመጣች? እንዴት እንደዚህ ታደርጊኛለሽ? አትፍሪ እሺ እንዳፈሪ እሺ እሺ ነግሬሻለሁ። አንቺ ምንም ያደረኩሽ ነገር የለም። መስራት እሺ ነግሬሻለሁ። ምንም ያደረኩሽ ነገር የለም። እኔ ተስማምተን ተነጋግረናል የመጣሽው። ስለዚህ አንድ ነገር ወይኔ በእናትህ ትገድልኛለች። እንዳፈሪ አሁን ይኸውልሽ ምንም እንዳፈሪ እሺ እሺ እንዳፈሪ እሺ ምን አድርጋ ነው ያመጣች? ንገሪኝ ሳትፈሪ ንገሪኝ ንገሪኝ ችግር የለውም። ምን ያለው እኮ እዚህ ጋር እሺ ልጁን እንዴት እንደቀጣቀጥኩት አይተሻል አይደለ? እሺ እንዳፈሪ ንገሪኝ ንገሪኝ። ምንም የምትነግረው ነገር አለ እኮ? ምንም የምትነግረው ነገር የለም። እንዴት ምንም የምትነግረኝ ነገር? ምንም ወዳና ፈቅዳ ያደረገችው ነገር የለም። ምንድን ነው የምትነግረው? ወዳና ፈቅዳ ያደረገችው ወሬ ካልሆነ በስተቀር ውሸት ወሬ? እንዴት ነው ውሸት ወሬ? በስተቀር ምንም የምትነግረው ነገር የለም። ምን ማለት ነው ውሸት ወሬ? ምንም የተደረገችው ነገር የለማ። እንዴት የተደረገችው ነገር የለም? ለስራ ነው የመጣችው። ምንድን ነው ስራው? እስኪ ንገሪኝ። ቃት ራሷን ለስራ እንደመጣች እሱ የመጣችበትን ነገር እኔ አይቼዋለሁ። ገብቶሻል? ከልጁ ጋር ያወራችሁትን ነገር እያንዳንዱን ማለት ነው ጨርሽ። በቃ ውጭ ያለውን ነገር ተከታተሉ። መልሽልኝ እስኪ ምንድነው መልስልህ? ለምን ስራ ነው ያመጣሻት ልጅቷ? ልሰራ ስራ ሰራለሁ ብለህ ምንድን ነው ስራው? ስራውን ንገሪኝ እስቲ። ስራ ነው ስራ ምንድን ነው ስራው?
ስራ ጣያው የምትፈልገውን ስራ ነገረችኝ፣ አመጣሁ። አንቺ ሴትዮ ይኸውልሽ ከልጁ ጋር ምን እንዳወራች ሰምቼዋለሁ። ገብቶሻል? ከልጁ ጋር ያወራችሁትን ነገር በቪዲዮ ቀርጫችኋል። ሰምተሽኛል? እኔ ምንም ያወራሁት ነገር የለም። ምንም አላወራሁም። ለምን ትቅጫለሽ? አሁን ወይስ እንደተፈጠፈሽ ነው የምትፈልጊው? ምንም ነገር ያወራሁት ነገር የለም። ከልጁ ጋር ቢሆን ስራ ነው። ስራ ተመላለሽ እንድገባ ነው ያገናኘው። ስራ ተመላላ ልጅቷ ድንግል ነች፣ ምንም ያልተነዳች ነች። በቃ ተጫወት ብለሽው አይደለ የወጣሽው? እንደዛ ብለሽው አይደለ የወጣሽው? ምን ይዘጋሻል? መልሽልኝ። አላልኩትም፣ እንደሱ አላልኩትም። እና እንዴት ነው ያልሽው? ስራ እንድትሰራለት ነው። እኔ ስራ እንድትሰራለት እስካሁን ያደረግሽውን ነገር ላሳይሽ። ምንድን ነው የምታሳየኝ? ምን አረኩ? ምን አረኩ? ምንድን ነው የምታሳየኝ? ካሜራውን እያየሽው ነው ያኛው? ቁጭ በይ፣ ቁጭ በይ። እየቀረጻችሁ ነው እንዴ? አይተሽዋል? ካሜራው ከልጁ ጋር እያንዳንዱ ያወራችሁትን ነገር ተቀርጿል። ገብቶሻል? ልጁም ያደረጋትን ነገር ተቀርጿል። እየሰማሽ ነው? ታዲያ ምንድን ነው የምትክጂ? መካድ አይደለም። ብር ፈልጋለሁ አለች። እሺ ብር ፈልጋለሁ አለች። እንደዚህ አይነት ነገር ነው ሰውየው የሚፈልገው አልኳት። እሺ ብላ አምናበት ብር ፈልጋ ነው የመጣችው። ብር ፈልጋ አምናበት። አንቺ ተስማምተሽ ነው የመጣሽው? ከገጠር ነው የመጣሁት። አትዋሽ፣ እውነቱን ንገሪው። እኔ እውነቱን ነው የምነግርህ። እፈልጋለሁ ገንዘብ። እሷ እንደዚህ አይነት ነገር እፈልጋለሁ ብላ ነው የመጣችው አለችኝ። ስነግራት ሰው ልጁ እንደዚህ አይነት ነገር ነው እንደዚህ ይሄን ያህል ብር ይከፍልሻል ስላት እሺ ብላ ተስማምታ መጣች። ከዛ ለሱ ነገርኩት ያለውን ነገር። አዎ በግልጽ ነግሬዋለሁ። ምን ብለሽ ነው የነገርኩት? ምን ያለቃዎች የሰጡኝ እሷ አለኔ። እሺ ውሰጂለት አሉኝ። ተነጋግረው ነበር። እኔም ያለውን ነገር ንገሪው አሉኝ። ነገርኩት። እስቲ ለኔ ግልጽ አድርገሽ ንገሪ። ለኔ ነገርኩት። ለልጁ የነገርሽውን ነገር ግልጽ አድርገሽ ንገሪኝ ለኔ። ልጃገረድ እንደሆነች ምንም እንደማት። እሺ ልጃገረድ። እሺ እንደዛ እንደሆነች ሁሉን ነገር ነገርኩት። በዛ ተስማምቶ ነው እሷም ተስማምታ ነው በር ፈልጋለሁ ብላ። አሁን ምን አዲስ ነገር ተገኝቶ እንትን ትላለች? አለቆችሽ እነማን ናቸው? አለቆችሽ እነሱ ምን ያደርጉልሃል? እነሱ ሌላ ውስጥ መግባት አልፈልግም። ሌላ ውስጥ መግባት አልፈልግም። እኔ ስራ ነው። እኔ እንጀራ ፈላጊ ነኝ። ስራ ነው። የሰውን ህይወት እያበላሽ ነው እንጀራ የምትፈልጊው? ምንም የማንንም ህይወት አላበላሽ። የዚች ልጅን ህይወት ልታበላሽ ነበር ፈልጋም ነው ራሷ። ምንም ታዝዢ ነው። እቺ ልጅ እንደዚህ አይነት ስራ እንደማትፈልግ ይኸውልሽ፣ እኔም አንቺም እናውቀዋለን። ሲስተማችሁን እኮ አውቀነዋል። ሲስተማችሁን ደርሰንበታል። ምን ይዘጋሻል? ተናገሪ እንጂ። ነገርኩ እኮ ያለውን ነገር ነገርኩ። ይኸውልሽ አሁን በስነ ስርዓት 3 ጥያቄዎችን እጠይቅሻለሁ። ምናምን ትያለሽ ደግሞ። እኔ በእናትህ ምንድን ነው የምትፈልገው ከኔ? የምፈልገውን ነገር ይኸውልሽ እጠይቅሻለሁ፣ ትመልሽልኛለሽ። ገብቶሻል? የዚች ልጅን ህይወት ስታበላሽ ምንም ውስጥሽ ምንም አይሰማሽም? ፈልጋ ነው አልኩ እኮ እኔ አይደለሁም። ልጅቷ እንዳልፈለገችማ እየተናገረች አይደል እንዴ? ፈልጋ። እንዴት ያይነት ነገር ክብሯን እንትን የሚል ነገር እሷ እቺ ልጅ እንዴት ገንዘብ ፈልጋለሁ ብላ ነው? እሺ ከልጅቷ አፍ እንስማ። አሁን ጠይቃት እንግዲህ። ገንዘብ ፈልጋለሁ ብለሻታል? እንደዚህ ብለሻታል? ተስማምተሽ ነው የመጣሽው? እንገናኛለን። እንደዚህ ብሎ አይደለም ያመጣው። እንዴት ብለው ነው ያመጡት? አንድ ነገር ስራ ትሰሪልሽ ብሎ ነው። ምን አይነት ስራ ነው ትሰሪያለሽ ያሉት? ቤት ውስጥ ምናምን ማስተካከል ምናምን ነበር ያመጡኝ። እነሱ ግን ሌላ ነገር አስበው ነው። የቤት ስራ ትሰሪያለሽ ተብለሽ ነው የመጣሽው? ይኸውልሽ ነግሬሻለሁኝ። እኔ ምንድን ነው የነገርሽ? ሰሚኛልሽ? ያልሆነ ነገር እንድታወሪ አይፈቅድልም። ያልሆነ ነገር ምንድን ነው እጅሽን መሰነዝር ይባላል? ዋምን አይደለም ተናገሪሽ። እቺ ልጅ የቤት ስራ ትሰሪያለሽ ተብለሽ ነው፣ ቤት ማስተካከል ብቻ ነው የምትሰሪው ተብዬ ነው ከገጠር ያመጡኝ ነው እያለች ነው። ይኸውልሽ አንቺ ሴትዮ እኔ በስነ ስርዓት እየጠየኩሽ ነው። ሰምተሽኛል? አንገትሽን አትርፊ። በስነ ስርዓት መልሽልኝ። እኔ ለምንድን ነው እንትን የምትለኝ? ይኸውልሽ በስነ ስርዓት እየጠየኩሽ ነው፣ በክብር እየጠየኩሽ ነው። በኋላ እንዳነቀኝ። ይኸውልሽ አንቺ ህግ አታውቂም ሲጀመር። እንዳንቺ አይነቶቹን እንዳንቺ አይነት ካወቅ ሰው እንደዚህ በኃይል ነው እንደምታናገረው። በምን እንዳናገረው ነው የምትፈልጊው?
ወይስ ምንም ያረኳት ነገር የለም አልኩህ አይደል እንዴ? እኔ እሺ ቆይ አንድ ተስማምታን የመጣችሁ ብያለሁ። ተስማምታን የመጣችሁ እቺ ልጅ እቺ ምንም አታውቅ ልጅ ተነግሯታል። ገንዘብ ፈልጋለሁ ብላ ነው አልኩህ። ያው ካፋ እኮ እየሰማሁኝ ነው። አንቺ ሴትዮ ምንድን ነው የምትይው? ወይ ስታይኝ ሞኝ ነው የምመስልኝ? እንግዲህ ያለውን ነገር ነው የነገርኩህ። የሌለውን አዎ ልልህ አልችልም። አሁን ይኸውልሽ ወይ ታምኛለሽ ወይስ እስር ቤት ትገቢያለሽ? የትኛው ነው የሚሻለሽ? እኔ ምንም አላረኩም። ትገቢያለሽ እስር ቤት? መልሽ። ልቀቀኝ። እስር ቤት ልትሄጂ? እንዳነካኝ ልቀቀኝ። እንዳነካኝ ልቀቀኝ ነው የምልሽ። እንዳነካኝ። እንዴት ነው ማነካኝ? እንዴት ነው ማነካሽ? እንዴት ነው ማነካሽ? እንዳነካኝ። ዝም በል። አትንካኝ። አይደል ልታጠፋው ነው። እንዳነካኝ። ዝም በልልኝ። እንዳነካኝ። በህግ አምላክ ልቀቀኝ። ዝም በይ ነው። ልቀቀኝ አልኩህ። ዝም በይ። ልቀቀኝ። በህግ አምላክ ዝም በይ። አትቁጭ። ዝም በይ። ልቀቀኝ። ዝም በይ። ቁጭ በይ። ልቀቀኝ። በህግ አምላክ ልቀቀኝ። አንቺ ደግሞ ቆይ። ዝም በይ። ያገናኘናል። ልቀቀኝ። ልቀቀኝ። ይኸውልሽ እስር ቤት ልክተትሽ ወይ ምንም አላረኩም። ልክተትሽ ምንም አላረኩም። እንዳነካኝ አይኔ ልታጠፋው ነው እንዴ? ገና አይንሽ አይደለም ሁሉ ነገር እንዳነካኝ። ካሁን በኋላ ይኸውልሽ እንዳነካኝ ከፈለግሽ እንዳነካኝ ይኸውልሽ እየሰማሽኝ ነው? ምንም አላረኩም። እንዳነካሽ ከፈለግሽ ስሚ፣ ወይስ በአለቆችሽ ቦታ አንቺ እስር ቤት ትገቢያለሽ? እንዳነካኝ መልሽልኝ። እንዴት ከቤት ትፈልጊያለሽ ወይ ትፈልጊያለሽ? እንዳነካኝ እኔ ምንም የማውቀው ታሪክ የለም። በቃ ምንም አላውቅም። አለቆቼ ውሰጂ ብለውኝ ነው እያልሽ ነበር አይደል? አይደል? አዎ ብለውኛል። ለስራ ነው ያለው እኮ ለስራ እኮ ተስማምታን ስለነበር ከነሱም ጋር ተስማምታለች። እኔም ስጠይቃት አዋለችኝ ይዤ መጣሁ። እቺ ልጅ ድንግልናዋ እንዲወሰድ ተስማምታ ነው አንቺ ይዘሻት የመጣሽው? ተስማምታለች። ገንዘብ ፈልጋለሁ። እሺ ጥሩ ተስማምታለች። አንቺ ባልክ መንገድ እኔ ተስማምታለች አይደል? አለቆችሽ እነማን ናቸው? ምን ያደርጉልሃል? ለአለቆችሽ ብትናገር ይሻልሻል ወይስ አሁኑኑ እስር ቤት ብትመለሽ? ምን ያደርጉልሃል እነሱ? አሁኑኑ እስር ቤት ልላክሽ? እነሱን ምንም አያደርጉልህ። ስለዚህ እስር ቤት ልላክሽ ወይስ ስለነሱ ትናገሪያለሽ? እኔ ምንም የምናገረው ነገር የለም። ስለነሱ ትናገሪያለሽ ወይስ እስር ቤት ልላክሽ? የምናገረው ነገር የለም። እስር ቤት ልላክሽ ወይ የምናገረው ነገር የለም። ቅድሚያ እጅሽ ጣፍ ንጌሳ ትንሽ ልቀቀኝ። ልቀቀኝ። ዝም በይ። ልቀቀኝ። ዝም በይ። ዝም በይ። ልቀቀኝ። ዝም በይ። ልቀቀኝ። እኔ ምንም አላረኩም። ዝም በይ ነው ያልኩሽ። ዝም በይ። ልቀቀኝ። ምንም አላረኩም። እኔ በህግ ጣፍ ንጌሳ ትንሽ ልቀቀኝ። ልክ ትገቢያለሽ እንጂ ሲጀመር ብሽን ለጉሽ። ልቀቀኝ። በህግ ለኮንፍራክሽን አሁን ትመልሻለሽ። እየሰማሽኝ ነው? ምንም አላለም። ይኸውልሽ እያንዳንዱ ያደረግሻቸው ነገሮች እየተቀረጸ ነው። ካሜራውን አይተሽዋል አይደል? አይተሽዋል አይደል ወይ? ያለ ሰው ፍቃድ ምን ስላደረግን? ምን ስላደረግሽ? አሁን እያደረግሽ ያለችው ህጋዊ ፍቃድ ያልኩሽ መሰለሽ? መልሽልኝ። ህጋዊ ፍቃድ ያለሽ መሰለኝ። እኔ አሁን ምንም የማውቀው ነገር የለም። እሺ ይኸውልሽ አሁን እንድንደራደር የምትፈልጊ ከሆነ እንደራደር። አይ የምትይ ግን ከሆነ እያይሻቸው ነው እነዚህ ሰዎች እያይሻቸው ነው። ውጭ ነው ያሉትን ሰዎች እያይሻቸው ነው። ቀና ብለሽ ያቸው እያይሻቸው ነው። አንቺ እንዳፈሪ እሺ፣ እንዳፈሪ ቀና በይ እንዳፈሪ። እያይሻቸው ነው ሰዎቹን እያይሻቸው ነው ወይ? አይሻቸው? አየኋቸው። እነዚህ ይሄዳታል። ለነሱ በሰጥሽ ይሻልሻል ወይስ እውነቱን ብትናገሪ? እነሱ አለቆቼ ሲጀው ከየት አገኛቸዋለሁ? እኔ አሁን ለእናንተ ብነግራችሁ ሌላ ቤተሰቤን ሌላ ነገር ውስጥ ይከታሉ። ምንም አይከቱብሽ። እየሰማሽ ነው? ምንም አይከቱብሽ። ቆይ እየተስማማሽ ነው? ካመነች እንተዋታለን። ይኸውልሽ መታምኝ ከሆነ ስለ ቤተሰብሽ ምንም ማሰብ የለብሽም። እየሰማሽ ነው? ስለ ቤተሰብሽ ምንም ማሰብ የለብሽም። ስምሽ ማን ነው? ስምሽ ማን ነው? ሜሮን። እሺ ሜሮን፣ ጥሩ። እስቲ አንቺ ሜሮን ነው ስምሽ። ስለ አለቆችሽ መጀመሪያ ንገሪኝ። ምንድን ነው የምትሰሩት?
ያመጣሉ። እኔ እነሱ ከስር ታዛዥ ነኝ እኔ። ምንድን ነው የሚያመጡት? ልጅ እንደዚህ ወጣቶች ምናምን ያመጣሉ። እሺ ውጭም ወደ ስደት የሚልካሉ፣ ይሸጣሉ። እንደዚህ አይነት ነገር ይሰራሉ። ግልጽ አድርገሽ በደንብ የምትሰሩትን ነገሮች እያንዳንዱን ነገሮች ይኸውልሽ፣ ከሀ ጀምረሽ አሁን ይኸውልሽ፣ ምንም ሸፋፍነሽ የምናልፈው ነገር የለም። ከሀ ጀምረሽ እስከ ፐ ድረስ አንድ በአንድ ነው የምትነግሪኝ። ሰማሽ? ከሀ ጀምረሽ በይ ንገሪኝ። ያው ሴቶችን እንደዚህ ያገናኛሉ ከወንድ ጋር ብር በብር ከገጠር እያመጡ ከየሀገሩ ያመጣሉ፣ ይሸጣሉ። እኔ ደግሞ ተቀጣሪያቸው ነኝ፣ ታዛዣቸው ነኝ። አንቺ ምንድን ነው የምታደርጊው ለእነሱ? ወስጄ ያገናኛለሁኝ። እኔ እነሱ ይነጋገሩ ጨርሱና እኔ ወስጄ ማገናኘት ነው ስራዬ። ኦኬ። እነሱ አይታዩም። ኦኬ። ዋናዎቹ አይታዩም። ኦኬ። ስንት ጊዜ ሆነሻል አሁን የአይነትን ስራ መስራት ከጀመርሽ? አንድ 2 ዓመት 3 ዓመት ነው የሚሆነው። 2 ዓመት 3 ዓመት። እስቲ እኔ አንድ ጥያቄ ልጠይቅ። ልጅ የለሽም አንቺ? አለኝ። አለኝ። ሴት ልጅ አለሽ? አለኝ። እሺ፣ ሴት ልጅሽ ላይ እንደዚህ አይነት ነገር ቢደረግባት የውሸት ተታላ ማይሆን ነገር ውስጥ እንድትገባ ቢደረግ አሁን እናንተ እንደምትሸጡት ድንግልናዋ ድንግልናዋ ቢሸጥ ደስ ይልሻል? አዎ፣ በእነሱ ስለሚያስፈራሩኝ ነው። እኔም በእነሱ ስለሚያስፈራሩ መጀመሪያ ባለማወቅ ገባው። ከዛ በኋላ ልወጣ ስል በእነሱ ማስፈራራት ጀመሩ። እኔም ልጆቼ እንዳይነኩ በሚል በቃ ቀጠልኩ። ባለማወቅ እንዴት ነው የገባሽው? መጀመሪያ እንደ ሰራተኛና አሰሪ ነው የመሰለኝ። ከዛ ስልሰ ውስጥ ሚስጥሩን ሳቅ ይሄ ነገር አለ። ልውጣ ስል እንዴት አድርገው እምቢ አሉኝ። በልጆች ይፈረጃሉ። እኔም ፈራው ልጆቼን አንድ ነገር ቢያደርጓቸውስ ብዬ በዛ ነው። ስለዚህ አንቺ መጀመሪያ ምንም ይሁን ምን ብሩ ተስማምቶሽ ነበር አይደል? መጀመሪያማ ብሩ ብዙም ስለሆነ በደንብ ጠቀም ያለ ስለሚሰጡኝ ያው ስራው ጥሩ ነው ብዬ ነበር የወሰድኩት። እንደዚህ አይነት ስራ መሆኑን አላወኩም ነበር አልኩ። ስገባ ወደ መሀል ስገባ ነው በቃ ስራውን ምን አይነት ስራ እንደሆነ ያወቁት። ከዛ ልውጣ ስል አልፈልግም ይሄን ስራ ብዬ ስል በልጆቼ ማስፈራራት ጀመሩ። በአንድ እህት አለችኝ፣ በእህቴ ማስፈራራት ጀመሩ። ከዛ ፈራው፣ ለቤተሰቦቼ ፈራው ነኝ። ያ በዛ ነው በቃ እያስገደዱኝ እየሰራው የነበረው። ኦኬ። ስለዚህ አንቺ መጀመሪያ ሳታውቂ ነው ወደዚህ ስራ የገባሽ? መጀመሪያ ላይ ታዲያ አፍሽን ለምን ይለጉምሻል? ቅድም ተናገሪ ስል ያው ለቤተሰቦቼ ነው። እኔ ቤተሰቦቼን ፈራው፣ አንድ ነገር ያደርጓቸዋል። ለፖሊስ ሄደሽ ለምን አላመለከትሽ? አላቸው ፖሊስ ውስጥ አላቸው። እጃቸው ረዥም። አሁን ስለ ሁላቸውም አንድ በአንድ ተነግረኛለሽ። 2 ዓመት 3 ዓመት ሆኖኛል ብለሽ አሁን የምጠይቅሽን ነገር ይኸውልሽ፣ ምንም ውሸት ሳትጨምሪ ነው የምትነግሪኝ። እሺ እሺ። ለባለ ሀብቶች አቅርባችኋል? ለስንት ባለ ሀብት አቅርበሻል? እኔ በቁጥር አላውቅም። ቁጥር አላውቅም። በጣም ብዙ አቅርበሻል ማለት ነው። እሺ፣ አለቆችሽን ስማቸውን ንገሪኝ አሁን እያንዳንዱ። እኔ አንዷን ብቻ ነው ማያት፣ ሴቷን ብቻ ነው ማያት። ሴቷ ብቻ ነው ማያት፣ ሌሎቹን አይቻቸው አላውቅም። ኦኬ። ከሷ በላይም አሉ መሰለኝ ምናምን አትበይ። እኔ ሴቷን ብቻ ነው ማገኛት። የምታውቂውን ነገር በስነ ስርዓት ነው። ሴቷን ነው በደንብ ማገኛት እኔ። ሴቷን? እሺ፣ ስለ ሴቷ ንገሪኝ እስኪ። ማን ነው ስሟ? ቤርሲ። ሁሉም ስማችሁ የተገናኘ ነው። እሺ፣ የስራ ክፉ እንደሆነ ካወቅሽ በኋላ ልጆችሽን ማሽሻሽ አንቺም ከዚህ ስራ ለመጥፋት አልሞከርሽም? ወዴት ሄዳለሁ? ሁሉም ሀገር አሉ እነሱ። ሁሉም ሀገር አሉ። እሺ፣ የዚህ ልጅ ህይወት አሁን ያስፈራሩኝ በዛ ነው። የትም ብትሄጂ እናገኝሻለን ነው። እሺ፣ አሁን የዚህ ልጅ ህይወት ከሚበላሽ እንድታመልጥ ለምን አላደረግሽ? ፈራዋኔም ለምን ትክክኛለሽ? የቤት ስራ ልትቀጠር ነው፣ ማጽዳት ልትቀጠር ነው። አሰሪ ነው። አሁንም እኮ ምንም አይሆኑም ብለህ ስላልከኝ ነው አሳልፌ የሰጠሁት። አሁንም ቢሆን አሳልፌ የሰጠሁት
ቤተሰቦቼን ትጠብቃለህ ብዬ ነው ራሴን ማሳልፍ የሰጠው። እኔም እኮ እንደምትጠይቅበት አውቃለሁ። አሳልፍ የሰጠሁት ቤተሰቦቼ እርግጠኛ ስለሆንክ ይጠበቃሉ ስላልከኝ ነው። ለቤተሰቦችሽ ምንም አያሳስብሽ? ለሱ ነው አሁንም የተናዘዝኩት። ስንት ልጅ ነው ያለሽ አንቺ? ሁለት። ስንት አመት? 25 እና 20። 25 እና 20 ሴት ናቸው ወንድ ናቸው? ሴቶች ናቸው። ታዲያ እነዚህ ሴቶች ላይ እንዲደርስ ያልፈለግሽውን ነገር እቺ አሁን ስንት አመት ይሆናታል እቺ ልጅ? አሁን 17 ይሆናታል እቺ ልጅ? ምን ይለግምሻል አፍሽን? ይሆናታል 17? በምን አውቃለሁ? እንዲህ ስታያት ልጅ አይደለች? አሁን እቺ ልጅ ነች። ምንም አታውቅ ልጅ አይደለች? ልትሸጫት ያመጣሻል? ብታውቅ ነው ታዲያ እነዚህ ልጅ ተቀባይ ነኝ እኮ ታዛዥ ነኝ፣ ተቀባሪ ነኝ። አሁን ይኸውልሽ ከላይ ስላሉት ሰዎች ከሴቷ ውጪ ስላሉት ሰዎች ንገሪ ነው እያልኩት። እኔ እነሱ ናቸው። አይ ምትይ ከሆነ ግን ይኸውልሽ አይ ምትይ ከሆነ የልጆችሽ ጥበቃ ይኸውልሽ አሁን ምን ልበል? የምታናግረኝ እሷ ነች፣ የምታዘኝ እሷ ነች። እነሱን እኔ ባይኔ አይቻላል። እሺ በስልክስ ስታወራ ሰምተሻታል? ታወራለች በስልክ። ምን ብላ ነው የምታወራለች? ምን አይነት ወሬ ታወራለች? አለቃ እያለች ነው የምታወራው። አለቃ እያለች። እሺ ቤቷ የት ነው እሷ? ቤቷ አሳይሃለሁ። አንድ ቀን ተከታትያታለሁ ምናልባት ብዬ እንጂ እሷም አታሳይም። ቤቷ ትመጣለች፣ አናግራ ነው የምትሄደው። ምን ታናግረንም ጭር ያለበት ቦታ ነው ጠርታ መጣ። ስለዚህ በምንም እንትን አልልም። አንድ ቀን ለራሴ ተጠራጥሬ ነው ቀስ ብዬ ተከታትዬ ያየሁት። ድንገት ይሄ ነገር ቢከሰትብኝ ብዬ። ኦኬ ቤቷን አይተሽዋል? ጥሩ። ቤቷን ካየሽው እንግዲህ ይኸውልሽ አሁን እኔ ምንም አልልሽ። እየሰማሽኝ ነው? አሁን ቀጥታ በመጀመሪያ ቤቷን ነው የምታሳይ። ከፍሻል ቤቷን ታሳይናለሽ። ቤቷን ካሳይሽም በኋላ ቀጥታ አንቺ ላጠፋሽው ጥፋት ያው መቀጣት እንዳለብሽ ታውቂዋለሽ አይደል? እንደማለቅሽ ታውቂዋለሽ። ቀጥታ ወደ ዘብጥያሽ ትገባለሽ። ከፍሻል ከዛ እነዚህም አለቃ የተባሉትም አንድ በአንድ ተለቅመው መግባታቸው አይቀርም። ሰምተሽኛል? እኛ ከፍተኛ የሆነ ክትትል እናደርጋለን። አሁን እኔም ልጆቼ እንዲጠበቁልኝ እፈልጋለሁ። እኔ በሰራሁት ኃጢአት ልጆቼ ዋጋ እንዳይከፍሉ ልጆቼ ቢጠበቁልኝ ነው። ልጆችሽ ይጠበቃሉ። ልጆችሽ ቤተሰብሽ ይጠበቃሉ። ግን ቤተሰብሽ እንዲጠበቅ ምስክርነት በሚጠየቅበት ሰዓት ሰምተሽኛል? ምስክርነት በሚጠየቅበት ሰዓት ትሰጫለሽ። ልጆቼ ደህንነታችሁ ከተጠበቀ ልጆችሽ ምንም አያሳስ የልጆችሽ ጉዳይ ምንም አያሳስ። የአንቺ ጓደኞች እነ ዘመናዊን ታስረዋል። ይህን ሰምተሻል? ግን አልሰማሽም አይደል? አሁን ታገኛቸዋለሽ። አትቸኩይ እሺ። አሁን ስለምታገኛቸው እነዚህ እንዳንቺ ወሮ በላ ቆሻሻ ስራ የሚሰሩ እንዳንቺ አይነቶች ሴቶች እነሱ ታስረዋል። አሁን አንቺም ቀጥታ ወደ እነሱ ጋር ስለምትሄጂ በመጀመሪያ ደረጃ ቤቱን ነው የምታሳይ። ሰምተሽኛል አይደል? ተነሽ። እንግዲህ ውድ ተመልካቾቻችን ልጁ እንግዲህ ውጭ በቁጥጥር ስር አውለነዋል። እንግዲህ ይዛት የመጣቻትን ግለሰብ ደውሎ ነይ ብሏታል። እንግዲህ እሷ እስክትመጣ ድረስ ባለው ግን ይቺ ልጅ ምንድነው ያደረጉሽ? ከየት ነው ያመጡሽ? ስለሷ ሙሉ መረጃና ያደረጉባት ወይም የደረሰባት በደል ካለ እንግዲህ ቅድም ያው ሊፈጠር የነበረውን ነገር አይታችሁታል። ከሱ ውጪ ግን ያሉትን ነገሮች እያንዳንዱን ነገር በስነ ስርዓት ተጠይቃታለሁ። ከልጅቷ አፍ ደግሞ ያው የምሰማ ይሆናል ማስረጃ ስለሆነ ማለት ነው። እንግዲህ ያው ከልጅቷ አፍ እሰማለሁ፣ ግን ደግሞ በጣም በእውነት ጭንቅላቴን በጣም እያመመኝ ነው። ስቲል ልጁ ሊያደርግባት የነበረው ነገር ጭራሽ ልብሱን አልቋል ማለት ይቻላል። ከባድ ነገር ነው ሊያደርስባት የነበረው። በጣም ልጅቷ ሕፃን ነች በጣም እንደማያት። እስቲ ስለ ልጅቷ ማንነት ምንድነች፣ ከየት ነች የሚሉትን ነገሮች እያንዳንዱን ነገሮች ከልጅቷ አፍ የምንሰማ ይሆናል። ሰላም ነሽ? እንዴት ነሽ? ድምፅሽ አይሰማም። እስቲ ከፍ አድርገሽ አውሪኝ። እሺ፣ እንዳፈሪ። እሺ፣ እሺ፣ ጎበስ፣ እንዳፈሪ። እሺ፣ አሁን ይኸውልሽ ስምሽ ማን ነው? ረዲት አለሙ። ረዲት አለሙ። ረዲት አለሙ። ረዲት አለሙ። እሺ፣ ረዲት አለሙ።
ያው ቅድም ሊያደርግብሽ የነበረውን ነገር አይቻለሁ። እኔ ሊያደርስብሽ የነበረውን ነገር አይቻለሁ። ልጁ ሊደፍርሽ ነበር። ያው እኔ ደርሼ አይተሽኛል አይደለ? ልጁን ሳስለቅቅሽ አይተሽኛል አይደል? ጥሩ ካየሽኝ ጥሩ። እስቲ ቆይ ከየት ነው የመጣሽው አንቺ? ከገጠር ነው የመጣሁት። ከገጠር ነው የመጣሁት። ከገጠር መጥቼ ትምህርት ቤታችን ረጅም ኪሎ ሜትር ስለሆነ በጣም ስለሚርቀኝ ብዬ ከዛው ከተማው ሄጄ እማራለሁ ብዬ እነሱን አገኘኋቸው። እሺ። ከዛ እኛ ጋር የተማርሽ ትሰሪያለሽ ብለውኝ ይዘውኝ መጥተው ያጋጠመኝ ነገር ግን አታልቅሽ። እሺ አይዞሽ። እንደጠበቅኩት አላገኘሁትም። ቆይ ምንድን ነው ያደረጉሽ? ከተማ እዚህ አምጥቶ ከዛ እዚህ ሲያመጡ መርፌ ወቅተውኝ አደንዝዘውኝ አመጡ። መርፌ ወቅተው ምን ስትይ ነው መርፌ ወጉሽ? ወደዚህ ሲያመጡሽ ነው መርፌ ወጉሽ? አይዞሽ እንዳፈሪ ንገሪኝ። እሺ አይዞሽ ንገሪኝ። ወደዚህ ሲያመጡሽ ነው መርፌ ወጉሽ? ለምንድን ነው መርፌ ወጉሽ? እነሱ ቤት እየተማርሽ ትሰሪያለሽ ብለው ነው ይዞኝ የመጡት። እሺ እየተማርሽ ትሰሪያለሽ አሉሽ። ከዛስ ስትመጪስ ምን አደረጉሽ? እነሱ ስትመጪ ምን አደረጉሽ? መርፌ ወቅተው ነው ያመጡ። አደንዝዞኝ ነበር። ከዛ እኔ ብቻዬን አልነበርኩኝ። እሺ ብቻሽ አልነበርኩም? ከማን ጋር ነበርሽ? የሆነ ቤት አላቸው። እዛ ውስጥ በጣም ብዙ ልጆች፣ ብዙ ሴቶች አሉ። ኦኬ። እነሱም እንዳንቺ ተሸውደው የመጡ ናቸው? ተሸውደዋል እነሱ ማለት ነው? ከባድ ዘመን ላይ ነው የደረስነው። እሺ ግን ያደረጉሽ ነገር አለ ሌላ ነገር እነሱ? አትፍሪ። እሺ ያደረጉሽ ነገር ካለ ንገሪኝ። ይሄው እንደዚህ ያደርገውኛል ብለሽ ንገሪኝ። እሺ አሁን አንቺ የምትነግሪኝ ነገር ማስረጃ ነው ለኔ። እሺ ምንም እንዳትፈሪ። አሁን የምጠይቅሽን ነገር በስነ ስርዓት መልሽልኝ። ያደረጉሽ ነገር አለ እነዚህ ሰዎች ሌላ ነገር አድርገውሻል? እየደበደቡኝ ነበር። እዚህ ጋር ሁላ በእሳት አቃጥለውኛል። በእሳት አቃጥለውኛል? እስቲ እዚህ ጋር አካባቢ። ወይኔ በስመ አብ። በእሳት ነው ያቃጠለችሽ እንደዚህ? ማን ያቃጠለሽ? እሷ መጀመሪያ እዚህ ስታመጣኝ እቤት ውስጥ በደንብ ስሪ ምናምን ብላ እየቀጠቀጠችኝ አቃጠለችኝ። እሱ ደግሞ ያው እንደምታውቀው ሊደፍረኝ ነበር። ምን አይነት ዘመን ላይ ነው የደረስነው? ቆይ ደብድበውሻል እነሱ? ደብድባሻለች? ደብድባሻለች? ሌላ ሶስት ደብድበውሻል? ያመጣችሁ ሰውዬ ብቻ ነው። እሷና ሁለቱ ናቸው የደበደቡሽ? እሺ ያመጣሽን ሰውዬ ታውቂዋለሽ? አሁን በአይን ብታዩ እንዲህ ፊቱን ብታዩ ትለየዋለሽ? ሰውዬውን ያመጣሽን ሰውዬ ትለየዋለሽ? ጎበዝ። በቃ ከለየሽው ይኸውልሽ ሰውዬውን አሁን ይኸውልሽ እኔ ቀጥታ እሄዳለሁ። እሺ የምትለዩ ከሆነ ታሳይኛለሽ። አሁን እንሄድና ታሳይኛለሽ። እሺ ታሳይኝና እያንዳንዳችሁን እኔ ሁላችሁንም አሳስራችኋለሁ። እሺ በቃ እንዳፈሪ። እሺ አይዞሽ። እንግዲህ ውድ ተመልካቾቻችን በጣም ከባድ ነገር ነው እየሰማን ያለነው ነገር። እንግዲህ እቺ ልጅ እድሜ ስንት ነው እስቲ? 18 በጣም ከባድ ነገር ነው። እንግዲህ በጣም ልጅ ነች። 18 ዓመት ማለት ያው እንደምታዩት በጣም ልጅ ነች። በዚህ እድሜዋ ይሄ አይነት ነገርን ማስተናገድ ማለት
ያው ካሜራው ላይ ለማሳየት ትንሽ ከባድ ነገር ነው። ይኸው ወደ ካሜራው ራሱ ይሄን ብናመጣው ትንሽ ከባድ ነገር ነው እና ያው ቪዲዮንም ስለሚያጠፋብን በእሳት ጠብሰዋታል። ለምንድን ነው የጠበሳችኋት? ለምንድን ነው እንዲያደረጉሽ ብዬ ስላት ስራ ትሰሪያለሽ ብላ ነበር ያመጣችኝ፣ ግን ስትል እምቢ ስል በእሳት ጠበሰችኝ አለች። ታዲያ ዛሬ እንዴት እንደዚህ ወደዚህ መጣች ስላት ደግሞ ያው በመርፌ ነው የሚወጉት እነዚህ ሰዎች፣ መርፌ ወቅተው ነው ያመጡኝ፣ በመርፌ አደንዝዘው ነው ያመጡኝ ነው ያለችው። በእውነት በጣም 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 ቅስም ሰባሪ እና ከሰው ልጅ የማይጠበቅ ነገር ነው እዚች ልጅ ላይ ያደረሱባት። በጣም እኔም ልቤን በጣም እስኪሰማኝ ድረስ ማለት ነው። አብዛኞቻችሁም ሁላችሁም ያው የምንጽፉልኝን ኮሜንት እየተመለከትኩኝ ነው እያየሁኝ ነው። በጣም የሚያሳዝንና ሁላችሁም ተሰምቷችሁ አንድነታችን ትክክለኛ ማንነታችንን እያሳያችሁኝ ትገኛላችሁ። የሰው ልጅ በዚህ ልክ ክፉ ሲሆን፣ የሰው ልጅ በዚህ ልክ መጥፎ ሲሆን በጣም ያስጠላልና በእውነት እዚች ልጅ ላይ የደረሰው ነገር በጣም ከባድ ነው። አይታችኋል ያችኛዋም ልጅ ላይ የደረሰው ነገር። እንግዲህ የእሷን ጉዳይ እየተከታተልን ነው። እንግዲህ ይህ ግለሰቦች እነዚህ ሰዎች እጃቸው በጣም ረዥም ነው እና በጣም ሰፊ ነው ተብሏል። እንግዲህ እያንዳንዳቸውን አንድ በአንድ አድነን ለመያዝ እኛም የምንችለውን ጥረት እናደርጋለን። እንግዲህ ክሮዎችን አብዝተናል፣ የእኛን ሰዎች አብዝተናል። ያው ውጭ ላይ አሁን እንዳለ አንድ በአንድ ይዘዋቸዋል ማለት ነው። እንግዲህ ይህችንም ልጅ ወደ መጣችበት መመለስ ያስፈልጋል። ሰዎችን ለማገዝ እኛ በጣም ብዙ እየጣረን ነው። ግን ደግሞ እኛ ይህንን ስናደርግ ሰውም ከስህተት መማር አለበት። እባካችሁን ጥንቃቄ አድርጉ፣ እንደዚህ አታድርጉ፣ እንዲያደርጉ ብለን በጣም ብዙ እየጣረን እየሞከርን ነው እና እኛም ስለዚህ እናንተም እባካችሁን ውድ የኛ ተመልካቾች እባካችሁን ሁሉ ሰው ጥንቃቄ እንዲያደርግ በቃ በአፍ መንገድ የምትችሉት በአፍ ደውላችሁ መንገድ የምትችሉት ደውላችሁ ቪዲዮውንም ሼር እያደረጋችሁ ይኸው እንዲህ አይነት ጉድ አለ፣ ልጆቻችሁን ጠብቁ፣ እባካችሁን ተጠንቀቁ እያላችሁ ለብዙ ሰው አድርሱልን። በቃ ቪዲዮን አያችሁ አይደለ? ቪዲዮን ካያችሁ በኋላ ለብዙ ሰው አድርሱልን፣ ሼር አድርጉልን። እኛ አንድ ጋር ስንደርስ አንድ ስህተት ሌላ ወንጀል ይፈጽም። ስለዚህ እባካችሁን የምንላችሁ ጥንቃቄ እንድታደርጉ እፈልጋለሁ። ጥንቃቄ አድርጉ፣ ምንም ልል የሚችሉ ምክንያቱም እኛ ብዙ ሰዎች ጋር ነው የምንደርሰው። ግን ብዙ ሰዎች ጋር ብንደርስም በአንዴ 100፣ 200፣ 300 ሰው ጋር መድረስ አንችልም። ስለዚህ ሁሉም ሰው ከስህተት መማር ስላለበት ከዚህ ስህተት ብዙ ሰው መማር አለበት። ልጆቹን መጠበቅ አለበት። ዝም ብሎ ልጆቹን ወደ ከተማ መላክ የለበትም። ለማያውቀውም ሰው ያው የሚታወቅ ስም ሰው ነው እንዲህ ጉድ እያደረገ ያለው። ስለዚህ እባካችሁም ልጆችን ብትሆኑ ጥንቃቄ አድርጉ። ቤተሰብ የሚላችሁን ነገር ስሙ፣ በቃ ስሙ። እንግዲህ እኛም ያው ሰዎቹን አውቃቸዋለሁ ነው ያለችው በአይን ቺ ልጅ ይዤ ቀጥታ ወደዛ በመሄድ ቀጥታ ክትትል እናደርጋለን። እንግዲህ እኛም የምንችለውን ነገር ሁሉ እናደርጋለን። እናንተም ደግሞ ይህን ቪዲዮ ለብዙ ሰው እየደረሰ አይደለም፣ ሪኮመንድ እያደረገ ለብዙ ሰው እንዲደርስ አድርጉልን። ምክንያቱም እናንተ ሼር ባደረጋችሁት ቁጥር ለብዙ ሰው ይደርሳል። እኛም ጉልበት እናገኛለን፣ አቅም እናገኛለን። ብዙ ሰው ጋር ሲደርስ ለብዙ ሰው በመድረሱ ብዙ ሰው ከዚህ ስህተት እንዲጠነቀቅ ያደርግልናል። ስለዚህ ሁላችሁም ይህን ቪዲዮ የምትመለከቱ በዚህ ሰዓት ሁላችሁ ሼር እያደረጋችሁ አብሮነታችሁን እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ የደረስንበትን እስከምንገናኝ መልካም ጊዜ